እስቲ ጂኦግራፊን አስቡት። ጂኦግራፊ ውስጥ በጣም ቀድሞ አይምሯችን ውስጥ የሚመጣው ካርታ ነው አይደል? የማፕ ስራ ካርቶግራፊ የሚባል ፊልድ አለ። ዩኒቨርሲቲ ያለው ጂኦግራፊም አንዱ ኮምፖዚት ሜጀር ስለነበረ ካርቶግራፊ የሚባል ኮርስ ወስጃለሁና ደስ ይለኝ ነበር ያ ኮርስ። ካርቶግራፊ የመጣው ኤደንን ስንፈልግ እንደሆነ ታውቃላችሁ። ኤደን ገነት የቱ ጋር ናት እያሉ የማፕ ሰሪዎች ሲፈልጓት፣ የአውሮፓ ማፕ ሰሪዎች እሷን ትሬስ ለማድረግ የሚያደርጉት ጥረት ሲጀምር ጂኦግራፊካል ኤክስፕሎረሮች ኤደንን ነበር የሚፈልጉት። ኤደን ገነት የት እንደሆነች ነበር የሚፈልጉት። ይሄ በደንብ መረጋገጥ የሚችል ነገር ነው። ፕሬስተር ጃንስ ላንድ ብለው እኮ አሳሾች ከአውሮፓ ወጥተው በተለያየ መንገድ አፍሪካን ሲዞሩ፣ ወደ እስያ ሲሻገሩ፣ ህንድን ሲመረምሩ፣ ቻይናን ሲመረምሩ ይህን ሁሉ ሲያደርጉ የነበረው የኤደን ገነትን ሎኬሽን ካወቅን የዘላለማዊነትን ምስጢር እናገኝና ህያው ሆነን እንኖራለን ነው። አሁን እኮ የሳጥናኤል ጎል ኢትዮጵያ ተብሎ ቁጥር 1 ሲወጣ ሁላችንም ብሬኪንግ ኒውስ ሆነብን እንጂ እኔ ከዛ በፊት በኢትዮጵያን ስተዲስ ውስጥ በደንብ አውቀዋለሁ ይሄንን ነገር። እንደውም አንድ ማፕም እዚህ ጋር ማየት ትችላላችሁ። ዘ ካታላን ኤስተርን ሲ ወርልድ ማፕ የሚባል በጣሊያን በ1450 ገደማ የተሰራ ካርታ እዚህ ጋር የምታዩት ስክሪኑ ላይ ምንድነው የሚያሳየው? የኤደን ገነትን በምስራቅ አፍሪካ በምድረገብ አካባቢ በኢትዮጵያ በስተምስራቅ እንደሆነች አድርጎ ያስቀምጣታል። ማለት the horn of Africa አካባቢ ነው አድርገው የሚስሏት። በእነሱ እይታ እንግዲህ አፍሪካ የዛ ሰዓት ይሄን ትመስላለች። ወይም ኢትዮጵያ አፍሪካ የሚለውን ስም ያኔ አይጠቀሙም ነበር። ኢትዮጵያ ነው በቃ። ኑቢያ፣ ኢትዮጵያ፣ ኖድ ምናምን መጽሐፍ ቅዱሳዊ ስሞችን ብቻ ነበር የሚጠቀሙት። እና ጣሊያናውያን ናቸው የሰሩት ይሄንን ካርታ። እነዚያ ካርቶግራፈሮች የኤደን ገነትን እንዴት እንደሳሏት በደንብ ልብ ብላችሁ እዩ። በ5 የእንቁ ተራሮች የምትጠበቅ የአትክልት ስፍራ እንደሆነች፣ በመካከሏም የህይወት ዛፍ እንዳለ፣ የህይወት ዛፍ ስርም ወንዝ እንደሚወጣና ወደ አንድ ሐይቅ ከገባ በኋላ ለ4 ተከፍሎ በተለያየ አቅጣጫ እንዴት እንደሚወጣ የሚያሳይ ካርታ ነው። እና በዛ ካርታ ውስጥ ደግሞ በደንብ ካያችሁት በቀይ ቀለም አዳምና ሔዋንን ከትሪ ኦፍ ላይፍ ወይንም ከህይወት ዛፍ ግራና ቀኝ አድርገው አስቀምጠዋቸዋልና ይሄ እንግዲህ አንድ ምሳሌ ነው። በጣም ብዙ ካርታዎች እንደዚህ ይስሉ ነበረ። የኤደን ገነት የቱ ጋር ናት የሚለውን የመጀመሪያ ዋነኛ ጥያቄያቸው ነው። አስባችሁታል? ለመጀመሪያ ጊዜ አውሮፓውያን እንግዲህ ከአውሮፓ ተነስተው ወደ አፍሪካ ሄዱ የሚለው ነገር ሴንስ ይሰጣል። በ16ኛው መቶ ክፍለ ዘመን ኖ፣ ከጥንት ጀምሮ ጉዞ ነበረ። ከጥንት ጀምሮ በመጽሐፍ ቅዱስ ዘመን በኦሪቱ ዘመንም የዓለም ህዝቦች ይተዋወቃሉ እና ጉዞ ነበረ፣ ንግድ ነበረ። 16ኛው ክፍለ ዘመን ላይ ድንገት የተጀመረ ነገር የለም። በሆነ ዓላማ ስለጀመሩት ነው በድጋሚ እንጂ ቅመም ፍለጋ ብቻ አይደለም። እኔ ይሄ ነገር አሁን ያስቀኛል ሳስበው። ይሁን ለቅመም ንግድ ፍለጋ ስንንቀሳቀስ ድንገት ኢትዮጵያ የት እንዳለች አየን ምናምን። አሁን ከ400 ከ500 ዓመት በፊት